አይስማሙም እኮ ያ የዛ ጠላት ነው ይሄ የዚህ ጠላት ነው ግን ወርቁ አይተነው አትንካብኝ እንዴት ቤታን ይሰጣታል እሺ ቤታ ደግሞ እንዴት ወርቁ አይተነው ይነኩብኛል ጆከር ተነስቶ ጆከርና ሞጣውን አይግባቡም ተመልከት አይግባቡ እሱም ለወርቁ አይተነው እኔ አማራውን አንድነት ወርቁ አይተነው ያመጣዋል እንዴ ግን እኮ ለምንድን ነው የማትስማሙት ነው እንዴት ለዛች ሾርሙጣ እንዴት ነው 40 ምናምን ግራም የሚሰጣት አይ ወርቁን እንዲያትነኩ አሁን መንካት ካለብንም እነ ቤታን ነው የሚሉ ደግሞ የሆነ ጎራ አላችሁ ሰው ምንም ሳያስማማው አንድ ቀን ይሰጠናል እኮ ነው አንድ ቀን እኛ ምን በላለን እኮ ደግሞ እየመጣችሁ ፎቶ አውርዱ ምናምን አላወርድም ጃፒ ብቻ መጥቶ ነው የሚያስወርደኝ ጃፒ ከመጣ አወርዳለሁ ሌላሽ ግን ማንሽንም አልሰማም አላወርድም ፎቶ ምክንያቱም ጃፒ አራዳ ልጅ ነው ፎቶውን አስወርዱ ይሁን እንኳን ብር ቢቀበል ለኔ ይሰጠኛል ትቀልዳለህ ማንም ፋራ መጥቶ ማስወርደኝ ይሄን ፎቶ ፋራ እኮ በልቶ ላሽ ነው የሚለው ያራዳ ልጅ ግን በልቶ ያዘበላ ጃፒን ጥሩልኝ ሸር አድርጉልኝ አውርድ ከተባልኩ በጃፒ ነው የማወርደው በሌላስ በሞት እናቴ ግን ለምናይ ምናምን ኧረ ይደብራል ጅቡ ምንሽ ነው አውጩ በቃ ይሄ ወርቁ አይተነው ማለት እኮ ጀለሳችን ነው ምናምን ሰው ተሰብስቦ ወከባውን ከሰማ በኋላ እንዴ ወርቁ አይተነው እንዳይነካበት ጃስ እያለ ነው ተብሎ ይወረዳል የተጨናበረ እኔ አማራ ኩይን አማራ በጣም የሆነ ነገሯን እስቲ ቆይ እያጠናው በጣም የተረገመች አማራ ነች እሷ ልጅ በጣም እስቲ ፎሎ አድርጓት በዚህ አጋጣሚ እናቴ ትምታ አካሄዷ በጣም የንትን ነው እየተከታተልኳት ነው ሰሞኑን የት ቤት እንደምትገባ ምን እንደምትጽፍ ምናምን እናቴ ቶሎ ነው የምትከታተላት አዎ ሐሙዲ ወርቁ አይተነው እንዳታስነኩብን እንዴ ሌላው ቢቀር በቃ አዎ እውነት ነው ተሳስቷልም እንዲያትል እንዴ እንደዛ አይባልም የራስህን ልጅ አሳልፈ እንዲያሰጥ እንዴ አንተ አይደብርም እንዴ ምን ይሸረው ይባባል ወርቁ አይተነው እንዲያፍርባችሁን ወይኔ ጉድ ይፈላ እንዱ ማን አርግ ብለ አጅሬው ማፈሪያው ጥጥ ነው ዋግ ማንንም አይሰማም ወይኔ ናቴ ዛሬ ጃፒ የእንትናን ፎቶ ለጠፈው ማን ነበር የምትባል ማን ነበር ስሟ ኧረ በእናታችሁ አስታውሱኝ ጉቺ አንቺ ምንሽ ነው አማራ የሚመስለው ናሽ የወርቁ አይተነው ስብልታጠፊ ጆከር ቤቱን ገብቶ አንድ አማራ ስለ ወርቁ መጥፎ ቢያወራ እገባላችኋል ደግሞ ጂጂጊያ የተባለችው አዞ ዝሆን እቺ ባፏ በልታ ባፏ የምታራ የወንዝ ዳር አህያ ምን አባቷ ፈልጋ ነው ወርቁ እንቁርት የምትባለው ናሽን አጀንዳው በቴሌግራም አልሄድክም ዞር አላልክም ያ ሁሉ ወጣት አንድ እንደዚህ ምን አለ እንዲህ ግብግብ ብላችሁ አሁን እንደምታወሩት ወይኔ ተቃጠልኩ እናቴ ትሙት እስቲ ቴሌግራም ግቡ ስንት ወጣት ጺም የሌላቸው ህፃናቶች እናቴ እንደዛ በጥይት ይርግፍ ብለው ስታይ አንድ ቀን ለነሱ እንደዚህ ተንገብግባችሁ ሆዳ ነገጧት እንበላለን ነገጧት ይከፍለናል እኮ የወርቁ አይተነውን ስም በቃ ማንንም አላነሳም የሚያነሳውን ቀጠቅጠዋለን ከሚዲያ እናጠፈዋለን በቃ ማናባቱ ነው ኧረ ቲቶ እናት ነቀርሳውላ ለሚሞተው ወጣት አንድ ቀን እንዲከልባችሁ ሲተንጨርጨሩ አሁን እሪ እንደምትሉት እሱ አፍሮባችኋል እርግጠኛ ነኝ ወርቁ አፍሯል በእናንተ እናቴ ትሙት አፍሯል ግብስብስ ነገ እንበላለን እኮ
ነገ ሊሰጠን ይችላል እኮ ነገኛ ልደት ስናከብር ምናምን ወርቅ ይደርሰናል። እኔ ወርቁንም የሰጠ አይመስለኝም። እናቴን አንዳንዴ ዝም ብሎ አለ አይደል ግን ያደርገዋል። እሱ ጣጣ የለበትም እኮ ጣጣ የለበትም። የትግራይ ሀብታም ነው መስመሩን ይዞ የሚሄደው። በኢትዮጵያ ሁለተኛ ሀብታም አዜብ መስፍን ተብላ ሳምንት አልተራገበም እኮ የሆነ ቢቢሲ ዘገበው አልጀዚራ ዘገበው ብሎ ምናምን ላሽ አሉ። ተጋሩም እኮ ብልጥ እኮ ናቸው። እንደዚህ አይነት ነገር አያስጠጡም እኮ ላሽ ነው የሚሉት። ወርቁ አይተናል። ከአላሙዲን ቀጥሎ ሁለተኛ ሀብታም ነው ቢባል በቃ ከበሮ ሲደለቅ ይውላል። በቃ እንዲህ ወር ነው የሚወር ወር። ማፈር አለባችሁ። ተደበቁ። ሰውየውን ማታሳፍሩት። እናቴ ትሙት በእናንተ አይሸማቀቅ። ወርቁ አባቴ ተመችቶሻል? ይችላል ያው እንታውቂያለሽ። ይሄን ፎቶሽን የሚያስለሳኝ ደግሞ ጃፒ ብቻ ነው። ያራዳ ልጅ የሆነ ነገር እንኳን ብትልኪለት ዝም አይለኝ። አረጅ ወይ ይኸው በአንተ ምክንያት አንተ ቤት መጥቼ ይሄን ፎቶ አሰ እፈሩ እናቴ ትሙት እፈሩ። አዜብ መስፍን በዚህ ሰዓት እንዲህ ብትንጫጫ እንዲህ ተጋሩ ግን ለምንድን ያላንጫጫቱት? ለምንድን ነው ግን ያራራገባችሁት? ከአላሙዲን ቀጥሎ አዜብ መስፍን እኮ ናት በኢትዮጵያ ደረጃ አንደኛ ሚሊዮነሯ። ኮፒ ሊንክ አድርጉ፣ ታብታብ አድርጉ። ለምንድን ነው ተጋሩ ማታራግቡት? ሚሚ ያመሰግናል የኔ ቆንጆ። እንይ ተጋሩ ለምንድን ነው ያላረገባችሁት? ይሄን ንገሩ። ለምንድን ነው ያልቀወጣችሁት? ራስህን እንጠይቅ አትሉኝም? አሁን ከአዜብ መስፍን ይልቅ ሕጻጽ ላይ እየተራበው ነው ሲቀወጥበት የነበረው። አንዴ በአማራ ቲቪ ሁሉ መጥቷል። ኮፒ ሊንክ እያደረጋሉ። የወሎ መብረቅ የሚባለውን ቴሌግራም ግን ገብታችሁ አማራዎች ሾፍ አድርጋችኋል። እዛ ምን አይነት ነገር እንደሚፖስት ምን አይነት ትግል ላይ እንደሆናችሁ ታውቃላችሁ። ግን ህሉናችሁ ምን ላይ ነው? ማፈር አለባችሁ። እናቴ ትሙት በጣም ማፈር አለባችሁ። በተለይ እነዚህ ቲክቶከሮች ምናምን ስለ አማራ እንታገላለን የሚሉ ከርስ ብቻ እንደሆናችሁ ዛሬ ነው በግልጽ ያሳያችሁን። በቃ እርስ በርስ አትግባቡም። በወርቁ አይተነው ግን አንዱ ናችሁ። አዎ ለነሱ ለነዛ ሸርሙጣ ማድረግ ልክ አይደለም። ቢሆንም ግን ወርቁ እንዳይነካ አንዱ እኮ ተነስቶ ደግሞ እርስ በርስ ይሰዳደቡልና ወርቁ ላይ ሲደርስ አንቺም እንዲያነኪውን የማልነካውም በቃ እሱ አይናችን ነው። የጎጃ አንዷ ደግሞ አለች የሆነች ኢልቢስ ከየት እንደመጣች አላውቅም። እኛ ጎንደሬዎች አይደለም እኛ ጎጃሞች እንዲህ ነን። ለማኝ ስናገኝ ሰተን እንሄዳለን። ደግሞ ምን እንደምትመስል አማርኛ ሁሉ እንዴት እንደሚሰቀጥጥ የሆነ አንገቷ ጭቅቅት አንገቷ ላይ ያለ እዚህ ምናምን ነገር ግግር ብሎ ጸጉሯ እንዴት እንዳስያዘችው በዛ ላይ ደግሞ ቪዲዮ መውጣቷ ለመኮሳተር እየሞከረች ራሷን ከፍ እፈሩ። እናቴ ትሙት እንዳ በተለይ አንቺ አይነቷ ቆሻሻ እኛ ጎጃሚዎች ምን አፈርቢ ጃስ የሚላቸው ታጣበቃ እነዚህ ስለሆዳቸው አሁን ይወርቁ በዚህ ደረጃ ሊነገርለት ሊወራለት አይገባም እኮ ስለሚሞተው ቤተሰብ ጦርነት ላይ እኮ ነው ያላችሁት እናንተ ሰዎች። ቀልድ ላይ ናችሁ፣ ሆያው እየጨፈራ ላይ ናችሁ። እንዴ እናቴ ምንድነው የምታረጉት? አሁን የአጀንዳ ይሆናል። በትግራይ ጦርነት ታዝባችኋል። ግን በትግራይ ጦርነት አማራው፣ ኦሮሞ፣ ትግራዩ በቃ አገር ልትጠፋ ነው። በቃ አገር ልትገላበጥ ነው። በቃ አገር ተበተነች፣ አገር ፈረሰች። ይሄ ነበር ወሬው እኮ። በጣም ያሳዝናል። ሞጣንም እያየሁት ነበር ከብርጅስቶን ጋር። ወርቁ አይተው ነው ሀብታም ነው እንዳትነኩት። እኔ ስሙን ለማጥፋት እነዚህ ሸርሙጣዎች ተደራጅተው ጉጂ ደግሞ ቤቷን ትከፍትና ወርቁን እንዳትነኩት። ግን ይሄ ሞጣ የሚባል ቅናታም
ቆይ ምንድን ነው እየሰራችሁ ያላችሁ? ቆይ ነገሩ እንዴት እየሄደ ነው? እርስ በርስ የመስማማቱ ነገር የለም፣ ትሰዳደባላችሁ። ወርቁ ግን በሁለታችሁም ላይ እየተደነቀ ነው። እዛም ጆከር እየተሳደበ ወርቁን ያደንቃል፣ ሞጣ እዚህ እየተሳደበ ወርቁን ያደንቃል። ጃፒሱ ደግሞ እንትናን እየሰደበ ወርቁን ያደንቃል። ቆይ ምንድን ነው ነገር? እኔ እኮ አልገባም። ሲጀምር እኮ ሊያሰዳድባችሁ አይገባም። አንድ ሊያደርጋችሁ እኮ ሁላችሁም ትወዱት የለም እና ለምንድን ነው እርስ በርስ የምትሰዳደቡት? ቢያንስ ወርቁ አንድ አያደርጋችሁ? ያቺ ወርቁ አይተነው ወርቅ ሰጠኝ ብላ ለሞጣ ለቤታ ወርቅ ለሞጣ መረቅ እያለች ሞጣን ታናደዋለች። ሞጣ ደግሞ እሰይ ያርግልሽ፣ እኔ ግን ወርቁን ወደዋለሁ እያለ እሷን ይሰድባታል። ምንም አልተረዳኝ። ፎቶውን እስቲ ቆይ መጣ። ፎቶውን አንሳ፣ አያገባህም። እሺ ፎቶውን እንዳነሳ ከፈለጋችሁ ጃፒ መጥቶ ነው የሚያስነሳኝ። እናቴ ትሙት ጃፒ መጥቶ አንሳው ካለኝ አነሳዋለሁ። ያራዳ ልጅ ነው ጃፒ። ቢበላም ያስበላኛል። ወርቁ አይተህ ነው አያጅቦ ፎቶውን ለጠፈው ተብሎ አውርድ ብሎት ብዙ አማራዎች እምቢ ብሎ ጃፒ ሲመጣ አወረደው። እዛ ለጃፒ አንድ 10,000 ዶላር ከገባላት ቢያንስ $2,000 አትከለክለኝም። ያራዳ ልጅ በአንቺ የመጣ ርዝቅ ነው። አንሳ ይሉኛል ወላሂ። ወይስ ጎግል ላይ አላየሽውም? ወርቁ አይተህ ነው ተለጥፎ ዩቲዩብ ላይ ምናምን አላየሽውም? እየዞራችሁ ለምን እሱን አታስነሱ? ብብታም የማያልፍለት ድሃ ሀብታምን ሲጋብዝ ይኖራል፣ ሲያሽቃብጥ ይኖራል። እንደናንተ አይነቱ ጃፒ መጣ። ቤትን ክፈት ጃፒ፣ ቤትን ክፈትና በቤትና ማስገባት አልችልም እዚህ። አሁን ጃፒ አንሳው ካለኝ እናቴ ትሙት አነሳዋለሁ። ለምን ጃፒ በልታ ታስበላለች። ቤትን ከፍተህ ላክልኝ። ጆከርም መጣ ተጣርተው በቃ ተዘጋ እንዴ? አዎ ገዝቱ ተዘግቶብኛል። ቤትሽን ክፈች። ገዝት እኮ መግባታችን አንተ እንኳን የወርቁ ነው ፎቶ አስነሳሁ ብለህ ጅቦ ቤት $10,000 ቢሰጥ 2,000 እንደማትክደኝ እርግጠኛ ነኝ። ጆከር ሰው ኩን አግበስባሽ የሽምብራ ቆሎ እየበላሁ ህይወቴንማ አላሳልፍም። ወርቁ አንድ የሚያደርጋችሁ ሰዎች በአስተሳሰብም በአመለካከትም አንድ መሆን አለባችሁ። አሁን ጆከር ሞጣን ይቅርታ ጠይቋል። ለምን ጆከር ወርቁ አይተህ ነው እንዲነካ አትፈልግም? ሞጣ ወርቁ አይተህ ነው እንዲነካ አይፈልግም። ሁለታችሁን ማን ያስተሳስራችኋል? ወርቁ አይተህ ነው። አንድ መሆን አለባችሁ። እናቴ ትሙት እዛና እየተራገጥክ መሀል ላይ እሱን ግን አንነካም፣ እሱን ግን አትንኩብን ምናምን አይነፋም። የማንም አልፈልግም። አህያ አንተ ራሱ ጉቺን ስቀጠቀጣት አልነበር? ወርቁ እንዳትነኩ እያልኩ ጉቺን ስቀጠቀጥ ነበር። ያንተ ደግሞ ይለያል። ግን እረፍት አድርጉ። እናቴን ሰው ይታዘባል እንዴ? በጣም ተቃራኒ የሆነ ነገር እኮ ነው የሚወራው። ተቃራኒ ደግሞ ሁላችሁም ትወዱታላችሁ አይደል? ቢያንስ ለሱ ፍቅር ሲባል ሁላችሁም መዋደድ አለባችሁ። እንዴት ነው እርስ በርስ የምትሰዳደቡት? ሰው እኮ ተምታታበት እኮ አጀንዳ ሆነብን እኮ ነገሩ። አንቆርቲ ይዘዋለች ልዕልቲ። እንቆርቲ እንዳትለይ ብላኛለች። ሁለተኛ ልዕልቲ አንዲት አለች፣ አይታታል። በእናትህ ቆይ ቪዲዮዋን ሼር አድርገዋለሁ። እኛ ጎጃሚዎች ለለማኝ ሰተን ነው የምናልፈው። እሺ ሰምተሃል አይደለም? አማርኛ ሁሉ እንዴት እንደሚሰቀጥጥ እንዶችን አሁን እንዴት ነው ማን ነው እዚህ ያደረሳት? ግን ለምንድን ነው እንዲህ ሰዎችን የምታቀብጡብን? ግን ማለት እንደው ለይታችሁ እንደው ትንሽ ሌላውን ብታቀብጡት አይሻል? እኛ ለለማኝ እንረዳለን፣ እንሰጣለን። ይሄ የጎጃሜ ባህሪ ነው።
አሁን በቃ ወደ ጎጥ ወደ ምና አይ ግን አይ እንደዛ ስትናገሪ እንዳይደብርሽም ማማዬ። አይ የትግራይ ሀብታም እኮ እናቴ ኑር እዚህ ቦታ አይገኝም። የትግራይ ሀብታም እኮ ተሳቁ እኮ ነው እንዴ የሆነ ጭፈራ ቤት ምናምን ሲሄድ ካሜራ አጥፉ ምናምን ይላል። እናቴን ሞባይል ክልክል ነው ምንድነው ሲባል አንድ የትግራይ ሀብታም ሊበጣ ነው ይባላል። 20701 ማሪ ይሄን ቁጥር ለምን አባጻፍክ? እንታ ዲያው ነገር ደሪ አላ ማሪ ህራይ ሲቆይ ተረዳኸኝ እጅ እዛ ቁጥር መጽያ ሂሳብ ሰሪያ ያ አዛ ኮይነ ኪዳታ ረጉም ሻዕቢያ መስሚያ እኮ ጥጥቁ ማሐሪ አዊ የፖስታ ሳጥን ቁጥር ነው። በዚህ አጋጣሚ ጂወዮ ዳብ እየሰማ ነው። ባክ ቀፈታም ራሱ የሚገርም እኮ እየሰማኝ እኮ እንዳት አይግባቡ። አሁን እሱ እየተቃወመ ነበር፣ ወርቁ አይተነው እየተቃወመ ነበር። የሆነች ነገር እስኪያገኝ ነው እናቴ፣ የሆነች ነገር እስኪያገኝ ነው። እየሰማኝ ከሆነ ንገሩት። የሆነች ነገር ከተቦጨቀለት በቃ ያቆማል። ምን እናውቃለን እኮ እንዴት እንደሆነ እዮዳብ እኔ አውቃለሁ። ሰሞኑን ጌም ላይ የተፈጠረውንም ነገር አውቃለሁ። ብሎኬን ደግሞ አንሳ አንተ ደነዝ። በእኔ አጋጣሚ ነው እንዲሆንክ እየሰማኝ ከሆነ ጅቦ ውሃ ጠጣ የኔ ፍቅር አባቴ ላርግሽ ቆይ አንዱ ማፈሪያ አንተና አንተ ቦርጫ የትግራይን ህዝብ እንደዛ ተናግረ እየተከታተሉ ነው። ተጋሩ ቂም በቀለኞች ናቸው ደግሞ አሉ እዛ ይዛሩላል። የሆነ ሰዓት አዘናግተው እናቴ ትሙት ታለቅሳል። የትግራይ እናት እንደዛ ተሳድበ ዝም ያሉ እንዳይመስል። አሜሪካ ምናምን የሚባል ነገር የለም። ይገባላል ቤት ነው አንፈቁጭ የምትላት እንደነ ምናምን ኡበር እንዳትሰራ ነው የሚያደርጉ። ተጋርኩ በዚህ ደስ ይለዋል እኮ እናቴ። አንዴ ተነስተው የሆነ ሰው እንትን ሲሉ እስከ መጨረሻው ድረስ ይሄዳሉ አሉ። ብዙ ህዝብን እንደ ህዝብ የሚሳደብ ይቀፈታም። የትግራይ እናት እንኳን ተራበች ምናምን ይል ቦርጫ ማሰቢያ ሆዱ ላይ ስላለኩ ማን ነው እዮዳብ ያለኝ ግን እናታችሁን እዮዳባት ወይ በኢየሱስ ስም እናት ተሳደቡ። እያመለጠኝ ነው እናንተ ሰዎች ልውጣ እንዴ የሆነ ስሜታው ዘውን እኮ እኔ እኮ እንዲህ ተጨንቄ እኮ ነው የማወራው። እናቴ መጥፎ ነገር እንዳይወጣ ይበቃ እንዲህ ተጨንቄ የሆነ ነገር ብል በኢየሱስ ስም የሆነ ሰው ደግሞ እንዲህ ምንሽኝ ነው ጅቡ እንዲህ ባለጌነ እንዲህ በስማም እንዳይሉ ከዛ ደግሞ ይቀመጣል ሪካርዶ። ከዛ ለልጅ ነው የሚመጣ የሆነ ጆጂ እንዲህ አባቴ እንዲህ ባለጌ ነበርክ። አንዳንድ ሰዎች የምታስቡት ሐሳብ አለ። ልጆቻችን ከኛ የባሱ ዱርዮች ነው የሚሆኑት በእኛ ኖ ልጆቻችን ጨዋ ሊሆኑ ይችላሉ እኮ ምን ናችሁ? ኮፒ ሊንክ እያደረጋችሁ በእናታችሁ ሞዴሬተር ማን ነው እዚህ ጋር ኮፒ ሊንክ አድርጓ እና ምእመናን ተስማሙ፣ ስታወሩ ተስማሙ። ስለ ወርቁ አይተነው ደግሞ አታውሩ፣ ይብቃችሁ በቃ። ሆዳም ብር አይቶ ማያቅ ረሃብተኞች፣ እንደገና ደግሞ በቃ ህይወታችሁን ለመቀየር የማታረጉት የማትፈነቅሉት ድንጋይ እንደሌለ ነው የሚያስመስልባችሁ። እናቴ ሁላችሁም አንድ ላይ ተነስታችሁ ጥሩ አይደለም። ሰው ይታዘባችኋል። እናቴ በጣም ነው የሚታዘባችሁ። ያማትንካ ሀብታም ወርቁ አይተኑ እኛ ከምናውቃቸው ሀብታሞች እኮ ወርቁ ብዙም ሀብታም አይባልም። ቀልዳለ እንዴ? ናዚም መስፍን እኮ ከአላሙዲን ቀጥሎ ሀብታም እኮ ነች። ስንት ኦሮሞዎች አሉ እኮ ሚሊዮነሮች። ጸጥ ሰው አይን ውስጥ እንዳይገቡ እንዴ
ንብረቱን ሀገር ላይ አስቀምጦ ጥሎ የሄደ ሰው እኮ ነው። እናቴን ወርቁ ንብረቱ በመንግስት እጅ እኮ ነው ያለው። ጉድ እንዳይሰራችሁ መንግስትን ይቅርታ ጠይቆ ገብቶ እንደ ማስረሻ ሰጤ የኛ ጀግና ስትል የኛ አየር ኃይል የኛ ባለ ሳይንስ የኛ ባለ እውቀት ስትሉት አማራ ቲቪ እጁን ሰጠ ብሎ አስመጣው። እናቴ ትሙት ወርቁ እንዳለ ንብረቱ ታጣ በመንግስት እጅ ይዘይት እንትኑ ምናምን እገዳ አለብን። በቃ አብይ አህመድ ጋር ተሞዳምዶ ምናምን ገብቶ እናንተን አየር ላይ እንዳያሰጣጣችሁ የሆነ ነገር ሲመጣ ቶሎ እንትን ማለት ግር ብሎ መሄድ ጥሩ አይደለም። እናቴን ጥሩ አይደለም። ያየናችሁ በቃ እንዲህ ነውር ነው። በኢየሱስ እንዲህ ሰውዬው ምን አረጋችሁ? ያሳዝናችሁ። ወርቁዬ አባቴ ትግራዋይ ብትሆኝ እንከባከብሽ ነበር። እናቴ ትሙት ብድን ነው ጃስ የሚሉ ሸራብትሽን ለሰው አይደል? አበሻ መጥፎ ነው አይኑ ጨረራ ሙላ እንዳዜም መስፍን ዋጥ አርጌ ይዝል ነበር። አዜም መስፍን አላያትም። አንዴ አልጀዚራ አንዴ ቢቢሲ ይዘግባታል። እሷ ወጣ ራሱ መልስ አልሰጠችም። እናቴ ጅቡቲ ላይ እኮ እናቴ የራሷ መርከብ አላት ሁሉ ግድንግድ መርከብ፣ የንግድ መርከብ 3 ነው 4 ይሄ መርከብ ታውቃላችሁ? ግድንግዱ ኮንቲነር እየጫነ የሚመጣ እንዴ። አዜም መስፍን እኮ በጣም ሚሊዮነር እኮ ነች። ጌታቸው ረዳስ እሱ ድሃ ነው አሉ እኮ የትግራይ ሚሊዮነሮች። እናቴ ትሙት አሉ። እኔ ዘርፋው ነው እሰይ ደግ አደረገች። የታባ ዘረፈችም ምን አለችም? ኃይለኛ ነጋዴ ነች፣ ኃይለኛ ብራም ነች። ደሞ ዟን አይን ውስጥ ልክተታት እንዴ ኢትዮጵያን ዘርፋ ጃፒ ቀጥታ ለጻፈ። ለምን ነው ጃፒ ፎቶ አውርድ ላይ አልጻፍክልኝ? እሰይ ደግ አደረገች። ይሄ ህዝብ ተዘረፈ አልተዘረፈ አሽቃባጭ ህዝብ ነገ ለሁልሽም $1,000 ብትልክልሽ አዜብዬ ማለትሽ አይቀርም። ብር ጉልበት አለው። ነገ እንበላለን ብላችሁ አይደል ባልበላ እንጀታችሁ ምጮት። አሳዛኝ ፍጥረት እንዴ! ግራ እኮ ነው የሚገባ። አንዳንዴ ዝም ብለህ ስታዳምጥ ግራ ይገባል። በቃ እዛ ቤት ስለ ወርቁ ጥሩ ነው የሚወራ፣ እዚህም ቤት ስለ ወርቁ ጥሩ ነው የሚወራ። እዛ ቤትና እዚህ ቤት ያሉት ደግሞ እርስ በርስ ደግሞ እየተሳደዱ አንቺ ምን አባሽ ነው ማለት እንዴ! ሞጣ ራሷን ሲቀውጥበት ነበር ጆከር ላይ። ግን ወርቁ ሀብታም ነው፣ እውነት ነው፣ አይነካም፣ የተከበረ ነው ይለዋል። ደግሞ ጆከርም እኮ ወርቁን ይወደዋል። ለምንድን ነው ሁለታችሁም የምትጣሉት? የሀብታም አፉ ናችሁ ትቀሩ። ወይ አታቢ ያለው ህዝብ አባ ያለው እና የትግራይ ህዝብ አባ ያለው አብጥምየት አለው አምፍንቃል አለው አቱም ሰባት በሉ በጃው ህዝብና ነደን ስለ ወርቁ እየተወራ ስራን መስራት የለብም። መንሳት ትግራይ ስራው ክርስዕ ይውልን አቱም ተጋሩ ታብታብ ጎሪኹም አታቢ ያለው ተጠሚናይና ተፈናቂል ክርስዕ ይውልን እዚ መጨረሻ ላይ ስወጣ ደግሞ ትግራይ ተሰር ብዬ ነው የምወጣው። ተቀልዳለህ አንተም የሀብታም ሴት ድምፅ ጌቷ የሀብታም ሴት ድምፅ አይ ቶስ አዜብ መስፍን እኔ አንድ ቀንም ድምፅኛት አላውቅም። ለምን ፎቶዋን ዘቅዝቀ ስትቀጠቅጣት አትውልም? መቼም ድምፅ አልሆናት ብትከፍለኝ ራሱ ድምፅ አልሆናት። አዜብዬ ስላረግሽልኝ አመሰግናለሁ። አረግሽልኝ ብዬ ግን ሚዲያ ላይ ስምሽን አላጠፋም ኖር እላታለሁ። እናቴ ትሙት እንጂ አዜብዬ አንቺ አሁን አዜብ መስፍን ለአያጅቦ 10 ሚሊዮን ብር ሰጠች ብላ በውስጥ መስመር ወይ በሰው ብታስልክብኝ እንዴ ኖር ነው ሚዲያ ላይ አይወጣም እለዋለሁ። እናቴ ትሙት እንዴ ምን ልታስጠቁራት ነው? አያችሁ የኢትዮጵያ ደም ነው የበላው ጅቦ 10 ሚሊዮን ብር ኖር አይወራ
አሁን ጂጂያ ወርቁ አይተነውን ያጭበረበረው ገንዘብ ነው እማትለው የለም። እንዴት ነው እስር ቤት ሆኖ ያንን ሁሉ ብር ያገኙት? 13 ዓመት ወያኔ ከእስር ቤት ሲወጣ ሚሊዮነር የሆነው የመጀመሪያው ታሳሪ ወርቁ ነው እያለች እንዴ የግብር እንትን አለበት ምናምን እንዴ ሰው እኮ በቃ አየህ ይታይ ሲባል ሰው ሌላ ነገር ይዞብን ነው የሚመጣው። እና ይሄን ወይ አቋርጡት በቃችሁ፣ አጀንዳ ወደ ሌላ ነገር ግቡ። አይ መብቱ እኮ ነው። ወርቅ ሰጠ፣ ዳይመንድ ሰጠ፣ መኪና ሰጠ፣ መብቱ እኮ ነው አይደለም? ላበሻ ወርቁ አይተነው ለዛች ግብፃዊ ሮዝ ራይስ ገዝቶላት የለ እንዴ? እናውራው እንዴ? እናቴ ትሙት ምን የመሰለ ሮዝ ራይስ ለልደቷ ሰጥቷል። እሱማ እንዴት ይወራ? ለምን አበሻ ጋር ለምን ምቀኝነት እኮ አበሻ መቼም አያልፍልህም። አበሻ እንዲሁ ዳውን ነው የምትኖር። አልሐምዱሊላህ አትልም እንዴ? በገንዘቡ መብቱ ነው። አዎ መብቱማ መብቱ ነው። እንዴት ለነዚህ ሴተኛ አደሮች ያደርጋል? ሴተኛ አደሮች እኮ እንደዚህ ናቸው። እና ምን ይል ራሻዋ ምን ናት? ወርቁ እኮ ደስ ይላል። አንዳንዴ እኮ ጣጣ የለውም። በቪዲዮ ማለት ነው ያመጣችው። I love you baby። ሀብታም ሆነ ካልቀረ እንዲህ ጌታቸው እኮ ተደብቆ ነው። ጌታቸው ረዳም እኮ ለጥላጭ እኮ እናቴ ትሙት ለጥላጭ ነው ጌታቸው። የሆነ ፎቶ አውጥቼ ነበር ከሳያት ደምሴ ጋር አይታችሁታል። ለጥላጭ እኮ ነው። ያቺ ሹካ ሲበላ እንዴ ነው ምናምን የምትለው ልጅ የለችም? አንዲት በጣም የራያ ዘቡ ልጅ አለች። ምን ከዛ አማርኛ ወደዚህ አማርኛ እንዴት እንደተሸጋገረች አላውቅም። ታውቋታላችሁ? አሁን እንበላው በሽካ ነው። ሽካ እንዴት ነው የሚበላው ምናምን የምትለው ያቺ ሚያው ሚያው የምትለው ማን ነበር ስሟ አላስታውስም። ከሷ ጋር ነው ጌታቸው ረዳ ሸራተ ላይ ፎቶውን አመጣላችኋለሁ። እናቴን አዎ ያቺ ድመት ኛው 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 የምትል ኮልታፋ እኮ ነበረች። እንዳለ አርቲስቶች እኮ አብዛኞቹ ከገጠር ምናምን ነው የመጡት። ልሳናቸውን የቀየሩት እኮ አዲስ አበባ ገብተው እኮ እና ጌታቸው ምናምን ያጫውታቸዋል። ግን በሚስጥር የሆነ ሰዓት ፎቶ ቦትስጨበት በጣም ተቀወጠ። ከዛ የትግራይ ልጆች ገብተው ኧረ ተው ጅቦ ከሙነ እንዴ ዋይ ተው እንጂ ይብዳ እንጂ ሞብት እኮ ነው ተው እንጂ ጅቦ አንተ ባለጌ ነህ እንዴ ምንድነው ደግሞ እንደ ቡሽቲ ሴት ቦዳ ብሎ እሪ ማለት ወይኔ ቅፍፍን ያለኝ ወዲያው ነው ያወረድኩት። ተጋርጎ ግን ጭንቅላት እኮ ነፍኩ ደግሞ ቀስ ብለው ነው የሚነግሩ። ጅቦ ይሄ እኮ ነገር እኮ ይዶብራል እኮ ካገኘ አጋጣሚ ይብዳቸው እንጂ አንተ እኮ በጣም ትግሪ በሴትማ አስችልም አዳሚ ወይኔ ባሪ ወርቁም ለጥላጭ ናት። ጎበዝ ነች። በዚህ ትመቸያለሽ። ይመች ግን ትዳር አድርጉ በቃ ውለዱ ወዱ። አንዳንዴ እኮ ይበቃል። አይቶ ብሎ ይወጣላል በቃ። ከዛ ያምንሽ ቅመም የሆነች ልጅ በህይወት ውስጥ ትገባና ህይወትህን 160 ነው 360 ዲግሪ ቅይር ታደርጓለች። የት ነበርኩ ብለህ ታልማለህ። እናቴ አሉ እኮ አንዳንድ ሴቶች ጭንቅላትን ሁሉ ነው የሚያዞሩት እኮ እናቴን። ከእንቅልፍ እኮ ነው የሚቀሰቅሱ። የሆነ እየኖርክ አይደለም ቅዠት ውስጥ ነበርክ ምናምን። ከዛ በህይወት ገብታ እንዲህ ሴት እንዴ ባንቺ እንዴት ነሽ በለው ባንቺ የኔ ቆንጆ ጠፍተሻል የኔ ቆንጆ አንበሳሽ እኮ ደረሰኝ እኮ ምን አባትሽ ታርግሽ እና
አግቡ፣ ተቆጠቡ። ለማንኛውም የዛሬ ምህረት ሞጣሽ የኔ ቆንጆ ጃፒንም አላስገባው ነበር። እንዴት ላስገባው? በእናት ገስት ኮፒ ሊንክ አድርጉልኝ በእናታችሁ። ታፕ ኮፒ ሊንክ እንዬና እናት ነኝ የጅቡ ቅምጥል ሃሽታግ ምናምን እናንተ ይመቻችሁ። እናቴ ትሙት ምርጥ ናችሁ። እናቴን ይመቻችሁ። እናንተ ናችሁ ኮፒ ሊንክ የምታደርጉት። ውቁራዊት ቴንኪው። ነገ ሊከፈት ይችላል አይታወቅም። ለማንኛውም ምዕመናን ይሄን ካወራን በቂ ነው። የአማራ አክቲቪስቶች በተለይ እናንተ አክቲቪስት ሳትሆኑ ልክፍታሞች ቲክቶክ ላይ በቃ ሰው ታዘባችሁ። እናቴን እኔ አንዳንዴ የሆነች ትንሽ ነገር አለች አይደል? የሆነች ትንሽ ነገር እናታችሁ ምን አስቡ ነው ትልና አይ ትግራዋይነቴ ምናምን ትላለች። አለች ደግሞ ትንሽ መጣ ምን ሆኖ ነው ረንዱ ሰው መሳቂያ አይ እናቴ ቤተሰቦች ይለና ደግሞ ትንሽ ግን ደግሞ ምን አገባኝ እናቴ እጅ አላችሁ ሚዲያ ላይ በቃ ተረጋጉ እስቲ። ሆልድ ያሁን እርግፍ አድርጋችሁ ትንሽ ተረጋጉ እስቲ። እፎይታ ስጡት ለዚህ ምስኪን ህዝብ ይበል እስቲ። በየደቂቃው በጦርነት አለንጋ የሚገረፈው ህዝብ መጣች። የኔ ቆንጆ ዘባ ምንድን ነው ተርጉሞ ምንድን ነው በዛ ትርጉሙን ንገረኝ እስኪ። ራስ ተርጉሞ ንፋፊት በዝባ ይሄማ የሰሜን ህዝብ እኮ ነው። አላየም? ጭላዳ ዝንጀሮ ህዝብ ተራራ ላይ ሰፍሮ ኦሮሞ ሜዳ ይዞ እነሆ ሳይርበው ዕድሜ ልኩን እየኖረ ነው። ይሄ ተራብ ህዝብ ነው። እናቴ ትሙት አይቷል። ሰሜን ተራራ እንዳለ በቃ አይ ሰሜን ህዝብ እንተሻለን። ጃፒ ከልጆቹ ጋር ተሰብስበው ቀበሌ ሙሉ ህዝብ እኮ ነው መስሎሻል። እንዴት የእናትህ ፎቶ ልቀይረው አንተ የማይደብር ከሆነ አድርገው፣ የሚደብር ከሆነ አንሰው። ኖ አንተ በአንተ ምርጫ ይነሳ በለኝ አለ። አንድ ነገር ልንገርህ፣ እኔ አዛዥ አይደለሁም። ያንተ ቤቱ ያንተ ኖ አንሳው በለኝ፣ በቃ አንሳው በለኝ። አካውንት የራስህ ነው። ለምንድን ነው እኔ ላዝህ ትፈልጋለህ እንዴ? ጅቦ አንተ እኮ ኖ አንሳው በለኝ፣ አንሳው በለኝ። እኔ መጣሁት ከአንተ ጋር ልጫወት ነው። አንተ ህሊና አለ፣ ማድረግ የምትፈልገውን አንተ ነው የምታረገው። አሁን ፎቶ አልዘቀዘቅኩም ምን አላልኩም፣ ግን ይነሳ። ጃፒ ያራዳ ልጅ አንቺን እኔ አከብርሻለሁ። ቢደርስሽም ዝም አትይም። ገባሽ? የሆነ ነገር ጅቦ አንድ ነገር ልንገርህ፣ እኔ በተፈጥሮ ላቤን ጠፍ አድርጌ የምኖር ሰው ነኝ። ጉልበት ያለው ሰው አይለምንም። ገባ? ሰርቼ ስለምኖር እኔ ማንም አያዘኝም። እኔን ይደርሳል። ተው ይደርሳል። አልፈልግም። አፈር ብላ እንዳለ እዛው ተሰብስባችሁ ገንዘባችሁን ብሎ እኔ የማንም ለቃቃሚ ጋር እንዳትመድበኝ። እኔ ብራዘር፣ እኔ ማንንም ስለምን አይተኛ አታውቅም። ሄሉዬ አንተ ጅቦ ወይ ምን ነበር ኮሜንት ላይ ነገር የተጻፈ ልጠቅ ምንድን ነው? እሺ ስማ፣ የኤለን ጡት ግን በማስያዣ ነው በምንድን ነው እንደዚህ እንትን የሚለው? አንተ ስለጡት ምን አገባ? ስለሆነ ነው እሱ ምን አንተ ነበረ ጃፒ በቪዲዮ እንደዚህ አይነት ወሬ አወራም። እመቤቴን አወራም። አንተ ጃፒ ወንድ ከሆንክ እንደዚህ አይነት ወሬ በቪዲዮ አወራ። ለምን ውጣና በቪዲዮ ጦትሽ ማመላት ናስኪ ውጣ በቪዲዮ አይደለም እንዴ? እኔ እንደዚህ አለ። እስቲ ታፕ ገና እየገባን ነው። እኔ ምን ልጅ ለምንድን ነው የምትከት? ይሄ ሰውዬ ሁሉ አንተ ላይ ተቀምጠው ፖለቲካ ነው። እኔ ቤት አይደለም የተቀመጡት። ጅቦ በራሱ ቤት ነው የገቡት። በእኔ ቤት አይደለም የገቡት። እሺ እኔ ደግሞ እነሱ የራሳቸው ኦኬ። ንገሪ ምንድን ነው የሚሉሽ? የሚያስጨንቁሽ ለምንድን ነው? ፎቶ ይቀር እያሉ ዛሬ የአማራን ህዝብ ሲረግጥ ነው ያዋለው አሉ። እውነት ነው? ማነው ጅቦ? እውነት ነው? ኖ በፍጹም እኔ በጣም ነገር ይኸውልሽ፣ ድምጽ ሆኝ ያለው የአማራን ህዝብ ቢሳደብ
እኔም ጸጥ አልለውም አብሬውም አልቀመጥም። ገባሽ? ስድብና አንዳንድ እንትኖችን መለየት አለብን። ገባ? እሱም አሁን ማህበረሰቡን ብሰድብበት አብሮኝ አይቀመጥም። ገብቶሻል ሄለን? እንደዛ ነው። ግን አሁን ይሄ እንደዚህ ያድርግ እያለው ሚዲያ ላይ አትዘዙ። መጀመሪያ የራሳችሁን ሰዎች ቤታችሁ መርምሩ። ሁሉም ሰው በጣም ነው የተናደደው አደረጉት ነገር ሄልዬ፣ በጣም ነው አጭበርባሪውላ በሚሰሩት ስራ። ገባሽ? እኔ ደግሞ ማንም ላይ መነገዴ በደም መቀለድ ምናምን አልወድም። ነገ ከነገሩ እንሞታለን። ለጃፒ ክብር ሲባል ላነጋገሩ ፎቶ ይቀየራል። ወደ ሌንጮ ባቲ እንሄዳለን። ቴንኪው። ማነው ይሄ? ትራምፕን ያስፈራራው ሰውዬ ላውድ ምናምን አድርጎ ሌንጮ ባቲ ላውድ አድርጎ መሰለኝ። ሙባረክን ጥሩትና ያስነሳኝ። ሙባረክ ካልመጣ አላነሳም እና የኦሮሞ ምናምን ጃፒ የኦሮሞ ምናምን እንኳን አንሳ። እግዚአብሔር ኦሮሚያ ክልል እንኳን አንሳ። እሺ እንዴ የኦሮሞ አንሳሳት። ኧረ ቆይ እግዚአብሔር አንሳሳት ይኸው ና ወንዝ ሆነ ተላው ያስነሳኝ። ስማ ጅቦ እኔ አላቀሳስልም። እግዚአብሔር አይታ የሌንጮ ሲሆን አንሳ አለች። የጋሾርኩን ግን ቁጭ አድርገን ኖ እሳቸውንም አንሳቸው። አንቺ በልቶ ካጅ ነገ ሀገሬ የምገባ ሴት ነኝ። እዚህ የኦሮሞ ምናምን ልቀይረው እኔ ተረፍኩና እኔም ከርቸሌ ልታስገቡ ነው እንዴ? ይሄ ልጅ ታስታውሻለሽ? ወለጡ ላይ ሃይላንድ አንጠልጥለሽበት አንቺ ግፈኛ እስር ቤት ከተትሽው ወንጀልሽ ከዚህ ጋር ተያዘ። ታፓታ ነው ገና እየገባን ነው። ስሚ ይሄ ልጅ እንዴት ነው ያደረግሽ? አያሳዝንም? ምን ሃይላንድ ወንድ ብልት ላይ አንቺ ማንሽ? ጌታቸው አሰፋ ነሽ? ስማ ከመታሰሩ በፊት ታስታውሳለህ? እንደዚህ በገስት አስገብተውኝ እንዴ እስካሁን እንዴት አልገባም ስለው አፉን ከፈተብኝ። ሄሉ ታስታውሻለህ? እንዴት አልታሰርክም? ማርያም ሞንዬ ጥሩ ልጅ ነው በጣም ማለት ነው። ሞንና ማን ነው ያንኛው? ጥሩ ልጅ ተሳዳቢ እኮ ነው። ጋስ ጋላሪ ሰዓት እንደቀረው ንገሩኝና ጋላሪ እንዳስሞላ ሰሞን ንገራችሁ። ሞንዬ ነው ለምሳሌ ይጠቆራል። እስር ቤት ነው ያለው ልጅ። አንቺ ሁሉንም ማንሳ ምን አንቺ አይደለሽ እንዴ ሃይላንድ እንዲያንጠለጥል ምናምን? እስር ቤት እኮ ነው ያለው። አቦንቺ ልጅ ደግሞ ምን አድርጊያት? እሺ ቆይ ጃፒ ለጥፎ ራቁቱ ካለ ራቁት አንቺ አህያ ጋሽ ወርቁን አንሳሳቲ ያት ጋሽ ወርቁን አንሳሳት የተከበረውን አስቦ ሰሞኑን ተቆራርጣችሁ በቃ ይሄን አድርገው። አየህ ጃፒ አንተን እኮ ነው አየህ አድርገው በቃ አነሰዋል ሌባ ለምን እነዚህ ዝንጀሮች አታውቃለህ? ጃፒ ነስተለኝ አቀሳሰብ ምንድነው ደግሞ ይሄ? ማን ነው? አይታይም እኮ እዮዳ አንበሳ ያወረደ ይሄ ቀፈታም ፍቅር ሲዝመጣ አስገቢ እንደነለ ፍቅር ሲዝም እንዴት ነው አባቴ? እንዴት ናችሁ? ደህና ናችሁ? አለን በረከቶት ይደርብን። ከ32 አይኑ አንዱ እታችኛው ግን አልገባኝም። ብልት ነው የሚመስለው። ይቅርታ አላነጋገር ይሄ ላይ የለመታች ብልት ቆይ ጃፒ ፎቶ እየቀየረ ነው። አንዴ ፍቅር ሲዝም እንዴት ነው ታባት? አንተ እዮዳ እያየ ከሆነ እኔ ይሄው ካንተም ከጃፒ ምንም አያገባኝም። ራስህ ፎቶህን አስነሳ። እኔ ሎቤት እንዲሰጡ ይሰግዳሉ አይደል? ጅቦ በሚገባ በእርሶ ሃይማኖት ፍቅር ይዝም ጡት ያለው ወንድ ምን ይባላል?
በእርሱ ሃይማኖት አይዲ ምን አባል ይላል። ስማ እንትና ምን እንዳለች ታውቃለህ? ብሪጅስቶን ቅድም የዮዳብ ጡቱ ወርዷል እኮ ካልሆነ ለምን ሰርጀሪ ያሰሩለትም ትላለች። አልስቅም መረገጥም አልፈልግም። እዛው በጸበሉ እኔም በጸበሉ እንዴ ማንም የሚረግጥሽ ምን? አንቺ ከማንም በላይ መናገር ትችያለሽ እኮ። ማንንም እኮ እንትን ስድብ ግንባርሽ ላይ አይለጠፍ። ከኔ ጋር አልተጣላም አልተሰዳደብንም። ሰው እኔ እሱን አልናገርም። በቃ ዝም ብለሽ ፈታ በይ። ስለ ጡቱ ምናምን አስተያየት ስጪ ምናምን። ጡቱ ወንድ ልጅ አለጥፉ እናንተ ምን ነው ይወዳ? እኛ እኮ አይደለም ያስወለቅ ነው፣ በውስጥ መስመር አይደለም ሚዲያ ላይ እኮ ነው ያወለቀው። እኔ ራሱ ነው ያ ለምንድን ነው አንተ ጅሎ ፍቅር ዝም ያለው ገብቶ ምን ጉድ ነው? ያሳዝን። እንዲህ እኮ ነው ፍቅር ጅቦ አልሰማም። ይቅርታ ጠየቀ እኮ ብልጽግና ይቅርታ ጠይቆ እና ሀገር ሊገባ እኮ ይቅርታ ጠይቀ ተቀበሉ አልተቀበሉም ስለው አልነገረንም። ተቀበሉ ፍቅር ይዘው ተቀብለዋል ወይስ ገና? እኔ በእኔ በኩል ቢሆን እኮ እንግዲህ ትገባ ነበር እናቴ። አልሰማ አልከኝ ናከኝ። እኔ እንደ ተራስ አግብቼ ልውሰድ ማንን ወዴት ነው ምን አገባችሁ እናንተ? ናንቺ አውራ ፍቅር ዝም ስማኝ። ምን ነው ደንዛ ላይ ነው ወንድም አውራ እንጂ ምን ጉድ ነው? ልትታዘበ ነው እንዲገባው ወይ ነብያችን ነብይ ጉንፋን ይዟል እንዴ? አንተ ለምን አይተው ነብይ እንጂ መልአክ ሌላ ነገር ነው። እሱ እኮ የራሱ የሃይማኖት በቃ የኔ ፍቅር በቃ ማነው ጊፍት የሚሰጠኝ? ለምን ሰው አይሰጥም? ያው ለጅቦ እየተሰጠው ነው። ሁለታችሁም በፎቶ ነው አለምን ማሱ እኮ ባለቤቱን እዛ ይዞ ነው እኛን ሊያጫውተን ነው የገባው። በቃ ያምሻል እንዴ? ሚስቱ ነች። ማን ነው እንደዛው ሊጻፍ? እሱ ነው አጃፒ ሚስቱን ይዞ ገብቷል። ኧረ እኔ አልጻፍኩም እንዴ? ምንሽ ፍቅር ይዝም ምንድን ነው ፍቅር ይዝም ገብቶ የቆለፈው ቅድም ታውቃለህ፣ በጣም ጎንበስ ቀና እያለ ሲሰግድ ነበር። እሱ አድክሞታል እና እሱ እኮ ነብያችን በቀን ስንቴ ነው የምትሰግደው? ግን ነብያችን ስድስት ጊዜ ነው የምትሰግደው? እስቲ ሂዱና ጥሩ ንፋ ኮፍያ መጥቶላል። ንፋ ፍቅር ይዘን ለፍቅር ስም የሚነፋ ስጡት ለፍቅር ስም ንፉት። አንቺ ባለጌ እንደዛ ይባል ነብይ እኮ ንፉት ትላለች። ንፏቸው ነው የሚመጡ እሷቸውን ንፏቸው። እሺ አከበርካቸው። አረ ኤቢ ፈታ ልበልበት በእግዚአብሔር አልወጣም። በቃ እኔ እንደለጠፍኩት እነሱ እኮ ነው እሱ ሞድ ለጠፉ። እኔ ምን ላድርግ? ማንም ያስፈራራሽ ሁኛ አለንልሽ ብላ የኦሮሞ ነገ ማይሰለች በቃ አላውራበት። አንዳንዴ በቃ አንዳንዴ በቃ ትደብሯታል። ከኛ ጋር ትጮት እስቲ ደግሞ እያወራች ነው ፍቅር ሲዝም አበባ ስጡኝ ምናምን አትልም እንዴ? አልሞላለትም መሰለኝ። አንድ አበባ አትልም እንዴ? ከሀገር ከወጣ በኋላ ምንም ሊስማማው አልቻለም። የኬንያ ፉፉ በልቶ እኮ ነው በእናትህ ዘይት የበዛበት። ሆዱን ነፍቶት ነው ማውራት አቅቶታል። አይዞ ፍቅር ይዝም ወንድሜ። በቃ ውጣና ሌላ ቀን ተመለስ።
በቃ ጨነቀኝ። ምን ሆኖ ነው እንዴ? ኃጢአት አለ። ሄለን አንድ ጥያቄ ልጠይቅሽ። ቅድም የሁሉንም ፎቶ አስነሳሽኝ አይደል? ለምንድን ነው የወርቁን አንሳ የዮዳብንም አያገባሽም። ይሄ ግለሰብ ነው እኮ እና እነዛ መንግስት ናቸው። አንተ ግለሰብ ተራ ሰው ይሄ ተራ ሰው ነው። ይሄን የሚያህል ሆድ ይዞ የተራቡ እናቶች እንኳን ተራቡ ይሙቱ ይላል። ገባሽ? ይሄን የሚያህል ሆድ ይዞ ባለ ነውረኛ አንሱ እኛ ምን አገባ። ግን የተራቡ እናቶችን በዛ ደረጃ ሲሳደብ ምን ተሰማሽ? እንዴት አላቅም። እናቶች ተርበው የትኛውም ሀገር ላይ የትኛውም ክልል ላይ ሊሆን ይችላል ተርበው እንደዛ ሲሰደቡ ምን አይነት ስሜት ይሰማሻል? አንቺ ሰዳቢው ዮዳብ አይደለም እንዳይቀርልሽ አንድ ተራ ሰው ይሳደባ አይሳደብም። ግን አንድ ሰው ጅቦ ይሄን ግን ጡቱን ቁጥጥ ብታረገው ምን የሚል ይመስላል? ጡቱን ቁጥጥ ብታረገው ምን አባቱ ታዲያ እንደዚህ የወረደ ወንድ ነው የሚሆነው። ኧረ ወንድ ልጅ ጡት የለውም። አንቺ አላለች አሰርቶ እኮ ነው። አንቺ ወንድ ልጅ ጡት የለውም እንዴ? ምን ሆነሽ? ስሚ ሄሎ፣ አጋጥሞሽ ያውቃል? ግን እንደዚህ አይነት ጡት እንደዚህ አይነት ጡት ያለው ወንድ አጋጥሞሽ ያውቃል? ኧረ እንደዚህ አይተሽ ታውቂያለሽ? እዚህ ምድር ላይ ሲጀመር ባለሀብቶች ብዙ ጊዜ እንደ ዮዳብ አይነት አቋም ነው ያላቸው። ጡት አላቸው ባለሀብቶች። የኢትዮጵያ ባለሀብቶች ጡት አላቸው። እሺ፣ እና እውነትሽን ነው ትደግሚዋለሽ? ይሄን ነገር የሀብታቸው ልክ የሚለካው በቦርጫቸው አይደል? ራስ ሲገለበጡ የሚውሉት ጡት ነው ያለው፣ ቦርጫ አላለ። ውስጥ ወፍራም ሰው ባለሀብት ነው። በቃ አለቀ። ተፋቱ። ጡት ያለው ምናምን ባለሀብት ነው አባባሉ ነው። እሱማ አልወጣም። ኧረ ወይኔ ዛሬ አልወጣም። በእናታችሁ ጅቦ ስማ፣ እንትና ዮዳብ እያሰማን ነው። ሌላ ምንም ስራ የለውም። ቁጭ ብሎ ከፍቶ ይሄ ቀፈታል ሚታታችሁ ቁጭ ብሎ ከፍቶ በዛ ላይ በኔ ቤት ማለት ነው። ግን ፈታ ብዬ እያወራሁ ነው እኮ ጌም እኮ የተጫወትኩ አይደለም። ምን ሆናችሁ? አንተ ብሎኬን አንሳ። አንተ ቀፈታም ኮሾኮራ እኔ አልሰደብኩት። ምን አድርጊ ነው የምትሉት? ሆድ ውስጥ ያለውን ፈርስ ግን ነፃነቴን አትንሱኝ። እኔ ይሄ ራሴ ላይ ነው። እሺ ነፃነቴን አትንሱኝ። ይሄ ፈርስ አይደለም ስም ነው። አንተ ምን ሆነህ ነው? እንዴት አልበልበት ልጫወትበት? ካልተመቻችሁ ፈርስ መስሎ ነው እንዴ? ይሄ ፈርስ ነው እንጂ ፈርስ የሚባል የሚሸት ነገር አለ ከበጎድ የሚወጣው። አንተ ፈርስ ጽፍታ ብቻ ነው ወይ? እስኪ የጦጣ የግመል ፓሊሲ ፎቶ ቀይሩት። የፈረስ እንዴ እንደዚህ ከዚህ በላይ ጦጣ አለ እንዴ? ከዚህ በላይ እንትን አለ እንዴ? ብዙ አይነት ሰው አልቀየርም። ምን ያምሻል? ይሄስ እሱን ቀንስ። ለምናት ማን ነው ይሄ? ይሄ ኤርትራ መሪ ነው። የሽምቅ ውጊያ መጽሐፍን ያስመረቀ የኤርትራ ጦረኛ ነው። ኤርትራ ገባ ግንጅ ማተባበት ኤርትራ ሀገር ላይ እጅ ሰጥቶ ተማርኮ እያረሰ እያረሰ እየኮተኮተ ሲኖር ነበር። ደግሞ ጅጅና መጣ እና ሁለቱ ነበር መጋባት የነበረባቸው። ስርዓት የኛ ነው እንዴ? የኛ ነው ያሉ ኮሜንት ባጫ ደበሌ ነው እንዴ? ባጫ ደበሌ እኮ ነው። ባጫ ደበሌ እኔ ሀገር ላይ ገብቶ ሲያርስ ነበር። በፎቶ አላውቀውም እኮ በስመ ማቀው። አዎ ነው እንዴ? አርግላት አንዴ እንዴ ባጫ ደበሌን አርግላት። ጅቦ እዚህ ታጣፓሩ እኔስ ማናቸው? እኔ ግን ማላውቀው በጣም ብዙ አለ። እኔ አንቺ ስርዓት ያዥ ክንፈ ይባላሉ። ጄኔራል ክንፈ ይባላሉ። አላውቅም። አንዴ ጅቦ ማናቸው? ስራ አንቺ ስራ ዋ እነዚህ ከተናገር ትገቢያለሽ። ምን ተናገር ጅል ትሆናለህ እንዴ? ደግሞ ይቅርታ ጠይቂ። ዝም ብለሽ ቀይር በይኝ፣ ቶሎ በይ፣ ቀይረው በይ። አንቺ ቀይር አስቀይሪኝ። እናቴ ካላስቀየርሽኝ ችግር አንቺ አሰርሽልኛል።
ሄሉዬ እንሳይተሽዋል። አንተና ማናችሁ ጃፒ? ድሮ ሰይጣን አልጋ ስር ነበር። አሁን ግን አብረው ቁጭ ብሏል። አይ በጣም ጃፒ አንተ እኮ ጨዋ እኮ ነህ። ጃፒ እኮ ሰለብ ያደረገህ ሰይጣን ነው። ይሄ ጻን ነበር እና አልጋ ውስጥ እኔ አልጋ ውስጥ ያለሁት ነኝ። ይሄኛው ነው ጅቦ በዚህ ጋር ከሰይጣኑ ጋር ከስራ ያለውና እኔ ብቻ ፖለቲካ እየሰሩብሽ ነው ይላሉ። ምን ፖለቲካ ነው ይሰራጫላችሁ? ምን ነው የሚሰሩት? እነሱ ፖለቲካ ጀመር ታፕ አድርጉ። ኧረ ኮፒ ሊንክ ታፕ በእናታችሁ አትርሱን። ተው ቆይ እስኪ የሆነ መረጃ አካውንታችን እየተዘጋ ነው። ተው ታፕ ሄለን ወዬ አይ አረ ወይኔ ዛሬ ጅቦ ጦጣ ነው ሙዚቃ ይበላ ጅቦ ጫካ ስትገባ ጦጣ ነው። ሄለን አሁን ወጣቶችን ለማንቃት ወጣቶች ተሰብስበን መንግስትን መደገፍ አለብን የሚል አዲስ መርህ ይዘናል። በምንድን ነው መንግስት የምትደግፉት? በኢኮኖሚ ኖ የኢትዮጵያ መንግስት እኮ አይደለም። የክልላችን አውሱት ፒኤልኤፍን ይደግፋል። እኔ ፋኖን እደግፋለሁ። ገባሽ? እንደዛ የሚባል ነገር የለም። መንግስት ነው ቲፒኤልኤፍ ምናምን የሚባል ነገር የለም። መንግስት ብልጽግና ነው። አንተ ቲፒኤልኤፍ ደጋፊ ነህ፣ እኔ ደግሞ የፋኖ ደጋፊ አይደለሁም። ሁለቱም ሄለን ሁለቱንም እኔ ክጃለሁ። እኔ ክጃለሁ እና ማንን ነው የምትደግፈው? ቲፒኤልኤፍ ብልጽግና። በቃኝ። ጌም አልጫወትም። ደህና አደሩ እንጂ ውጣ ተጫወቱ። እሺ ወጣ። አሽታግኝ በጣም ነው የማመሰግነው እናቴ። እኔ እንኳን ምስጋና ያስፈልግሽ። ውድሻለሁ እኮ የኔ ደስ የሴቶች ውሃ ልክ ሆነች ነው የእናቴ። ሃሽታግዬ ምስጋና ያስፈልጋት። ሺ ኢዝ ማይ ሲስተር ቅዱሳን የዛሬ የነበረን የማላገጥ ፕሮግራም ይህን ይመስላል። ነገ በተመሳሳይ ሰዓት እንዳኩኝ ማን ነው ስማ፣ ምን ሆነ ነው የወጣው? ልወጣ ነው። በቃ ራሴን አመመኝ። እናቴን ጩኬ ያንተ ደግሞ ሀሜት እኮ ጥሩ አይደለም። አየህ፣ ራስን ብቻ ሆድህንም ነው የሚያምን። ይሄን መንግስት ታውቂያለሽ? ወጣው ሰው እንደዚህ ያስፈራ እንደዚህ እኔ በስመ በራ ወጣች። ሄለን ወርቅዬ ተደራራቢ አልጋ አለ እላይኛው ላይ ነው የምትወጣው ዘላ ቀልዳይላ ነገ ጧት ሀገሯ መግባት ትፈልጋለች። ያን ቀለጥላታል። አብይ ቀልዳል። እኔ እናንተ ታዲያ ተስፋ ቆርጠን ነው? እኔ እናንተ እኮ ተስፋ የለንም። ያው 20 ዓመት ይፈረድብናል። የመጣው መንግስት ነው የሚቀባበለን ደግሞ ጆከርን እድሜ ፍታ ነው እኮ የሚፈርዱበት። አንተ ጆከርን የሚያውቃቸው የለም። እኔ ነኝ እንጂ የምታሰረው። አንተ ማን ያውቃል? የማያውቅ ይመስላል መንግስት። ትቀልዳለህ። ስማ፣ በስውር ገብታችሁ ቆጣላችሁ እኮ ስንት አይተናችሁ። እናቴም በደንብ ነው የሚያውቀው። ሁላችንም ምንድን ነው የምታላምጠው ግን ጅቦ? ኧረ በስመ አብ። በዛ ላይ ቶሎ ነው እንትን የምትለው ምናምን። ያውን እንትን ያልከው የሺ ብራው ፍሬ የዛፎቹ ትርትር የቲሜቲም ትርትር የዛፎቹ ፍሬ ማንን ታስታውሳለህ? ትዝ አለኝ ሀገሬ። እንደ ዘፋኙ ራሱ ሰው ነው እኮ። ዳገት ቁልቁለቱ ትዝ አለኝ ስንወጣ ተሙ ማለት ነው። ክሊፑን አላየሁም የተሙን የዛፎቹ ፍሬ እንዴት ዘፍኗል እኮ ተሙ። ሄለንን አስገባች። ምድራቺ ጃፒ ነገረኛ ነገር ምናምን የምትይው የምን ነገር ነው? አስገባት። እንትና ዩኤል እየላከ ነው። ቱ ይተኛ ዩኤል
ይጨቃጨቃል። በላይ በቀለን ጥረው አይጠፋም። በላይ በቀለን ጥረው በላይ በቀለ ወያ እንዳትሰድቡ ግን እንዳትሰድቡሽ። ማን አባቱን የሚሰርበኝ ከብት መሪ በቃ ያራዳ ልጅ ማነች እቺ? እቺማ እንትናት 17 ፓርት ሰርታለች። ስለ ባሏ አግብታ በ6 ወር ስለፈታ አልቀረበትም። ፎቶ መለጠፉ እኮ ነው እኮ። ማን ነው ሰውየው? ማን ነው ግን የቱ? እቺን ሴታውን እንደዚህ የዲያብሎስ ታላቅ ወንድም ያደረገችው። እስቲ ቆይ ሰማ። አሁን ሄለን ወርቅዬኛ ጋር እያወራች ነበርና ይሄን ፎቶ ሳረግ ነቅላሉ ይሄ ነው እንዳቸው። አሁን ይልሽ የጽዮን ግርማ ደፋሪ ይሄ አሁን ያሰቃያት ይሄ ነው። ማን ነው ሰማ? ሄለን ወርቅዬ እና አይታሉጣችም። በቃ ወዬ አንተ ጃፒ ማነች እሺ? ማነች? ታፕ አድርጉላችሁም። ታፕ ኤዲተር አድርጋ ነው የምታውቃት አንተ። በቅዬ ታፕ አድርጉ። እዚህ ጋር ኮፒ ሊንክ አድርጉላችሁ ይላችሁ። ስማ የሆነ ማን ነው ታፕ አድርጉ ትላለህ? ዝም ብላችሁ ናቸው በእናትህ እና ነው ለስንት ነገር የሚጠበቅ ሰው እዚህ መቶ ታፕ አድርጉ ይላል። አንተ ግራ ይደብር ነገሩ። አይቼዋለሁ እኮ ፕሮፋይል ራሱ አንተን ቁርጥ ራሱ ማለት አንተ ነው ጃፒ። ሁለታችሁ እዛው ተያያዙ እንዴ? 9 ሰው ቁጭ አድርጉ ታፕ አድርጉ እያለ ያስጨንቃቸዋል። ኧረ ታፕ አድርጉ ኮምፕሊት አድርጉ በጌታ። አንተ አብይ አህመድ አላስደነበራትም? ይመቸው እናቴ። እኔም ሁለተኛ አብይ አህመድን አልናገርም። አስታቅፍሩላ። የት አለ ደብረ ጽዮን? የት አባካልና ተመልከት። እነዚህ አዛውንት ተመልከት። ኢሳያስ አፈወርቂ ይሄ በዚህ በኩል ያለው ጄኔራል ተመልከት። ይሄ መሀሪ አያቸው ቤተሰቦች ግማሹ የስኳር በሽታ ደም ግፊት ምናምን። አሁን እንዴት ነው እነዚህ ጦር የሚመሩት? ማሪ የለበሱትን ነጠላ ጫማ ዘልክ ኢሳያስ አፈወርቂ እንቅፋት መቶት ጥፍሩ ተነቃቅሏል እኮ። ነጠላ ጫማ በጣም ነው የሚወደው። ፍየል ጠባቂ እኮ ነው የሚመስለው። የሆነች አጭር ቲሸርት ያደርግልሃል። በቃ ጣጣ የለውም። በቀደም የሱዳንን መንግስት ነው የሱዳንን እንትን ሊጠይቅ ሄዶ እናቴን ታውቃላችሁ፣ በመኪና ነው ሄደው ወንዝ ምናምን መኪና ውስጥ ገብቶበት እየገፋ አብሮ ከህዝቡ ጋር መሬ እኮ ነው እናቴ ትሙት። ኢሳያስ አፈወርቂ ስታሊን እዛ ቤተ መንግስት ጠርተዋት ቱዋን በላኝ ከአሜሪካ መጥቻ አላለች። የጭቃ ምርግ ቤተ መንግስቱ ታስገብቷት። ኤርትራውያን እናቴን አብይን በጋራ እንደግፍ። ህይወታችሁ ይቀየር፣ ህይወታችን ይቀየር። ካልሆነ አብይ አህመድ አይፋታንም። እስከ 7 ዘራችን ነው የሚዋጋን። 77 ይላል እዚህ። ኤርትራውያን ጄኔራሎቹ እንዳለቁ ሾቅ ብለዋል። በቃ ምርኩዙን ይዞ ነው የሚሄድ። አሁን ስንት ኪሎ ሜትር ያዋጋል? አረ ደክሞት ይመለሳል። በውሃ ጥም ነው የሚሞተው የሰውዬ ራሱ። የሆነ ምሽግ ላይ ከአንዱ ምሽግ ወደ አንዱ ምሽግ ሲያሯሩጡት ኢንሱሊን መርፌውን ጥሎ ይሄዳል። የዛኔ ውሃ ጠምቶት ይሞታል። አብይ እኮ ስሌት ሰርቶ እኮ ነው እነዚህን ሰዎች የደፈራቸው። ዛሬ ማን ቀረኝ? የታለች ደብረ ጽዮን? ታል ደብረ ጽዮን ዛሬ ቆይ
ደጺ አንግሰለይ ደጺ አንግሰለይ ረበለለይ 4 ኪሎ እኮ 7 ሄደው እኮ ደብረ ጽዮን አብይ አህመድን አማላጅነት እባክህ የትግራይ ክልል መንግስት ልሁን እናቴ ትሙት። እነዚህ እኮ ናቸው በህዝብ የሚጫወቱት። ደብረ ጽዮን ለምንድን ነው ግን አብይ አህመድ ግግም ያለው እንደዚህ? ወይ ጌታቸው ረዳን ወይ ጄኔራል ታደሰ ወረደን እንጂ አንተን ብሞት ለምን ምን በድለው ደበዚ ሞት ይሻላል እዛች ስልጣን ላይ አላየህም እኮ ወይ እነዚህ ባለስልጣናቶች እኮ ተጫወቱብን እኮ። እኔማ በትግራይ ጦርነት ያልሰደብኩት አማራ ያልሰደብኩት ኦሮሞ አለ እንዴ? ቅጥቅጥ እኮ ነው ያደረኳቸው ቅጥቅጥ። ወይ ከዛ እነሱ የፕሪቶሪያ ስምምነት የሚባል ነገር ፈጥረው ሽማግሌ ለሽማግሌ ሲተቃቀፍ እኛ ወጣቶች በጥይትና በስድብ አለቅን። እናቴን ይው ጃፒ እስካሁን ጠላት አድርጎ ይስለኛል። አላየም ኮመንት አንተ ያማራ ጠላት የሚለኝ የዛን ቀን ጓጭሽ ለቀቂያቸው እና ምን አባ ቆጨ እንዴት አውጅ አይቆጭ እንዴ ጌች እንዴት አይቆጭ እናቴ ትሙት። ያ ሁሉ የትግራይ ወጣት እንደዛ ሲረግፍ ይሄ የሚመጣ ቢሆን ኑሮ እናስቆማቸው ነበር። ኃይሉም ጉልበቱም የለንም ግን እንመከረ ታውንን ነበር። አሁን ትግራይ ወደ ጦርነት እንድትገባ የሚገፋፋ ሰው ካለ እሱ ወንጀለኛ። ሌቦች ሁሉም ሌቦች ናቸው። ሁሉም ታጣቂዎች፣ ሁሉም ባለስልጣናቶች ሌቦች፣ አጭበርባሪዎች፣ ፍጹም ለህዝብ ርህራሄ የሌላቸው በተለይ ለድሃ ይቅርታ ጠይቅ። በቃ ማንን ይቅርታ የምጠይቀው? ማንንም አልጠይቅም ይቅርታ። እኔም ያናደኝ ያ ሁሉ ወጣት ነው። እናቴን እኛ ስድብ ነው ተሰዳደብን ምናምን ምንም ጠብ ያለ ነገር የለም እኮ አንገታችንን ያስደፉን እኮ እናታቸው እርስ በርስ በመሰዳደብ። የእነዚህን ሰዎች ሳስብም እንዴት እንደምናደድ እናቴን በጣም ቅጥል እኮ ነው የምለው። ቅጥል ጦርነቱ ከቆመ ስንት ጊዜ ሆነ? 3 ዓመት 4 ዓመት። የትግራይ ሉዓላዊነት እንኳን አልተመለሰም። እናቴን እርስ በርስ ሲባሉ ህዝባቸው ተፈናቅሎ እዛ ጋር ቢሆን አንዳንዴ እኮ መነገር ያለበት ነገር እኮ መነገር አለበት። እንዲህ ደባብቀ ማለፍ አይደለም። ግልጹን መናገር። ጌታቸው ይነሳ ተነሳ። እሺ ጌታቸው ከተነሳ ዓመት ሆኖ ጌታቸው ዋናው ሊያስነሳበት የነበረው ምክንያት ምንድነው? ወደ ወልቃይት የራያ ህዝብ አልተመለሰም፣ ወደ ወልቃይት አልተመለሰም። አሁንስ ዓመት ከምናምን ሆኖ ማን የተመለሳል? የለም። በቃ የምትፈልጉት ቆይ አንድ ቀባሪ ጧሪ ልጇን ለጦርነት ገብራ በረሃብ አለንጋ እየተገረፈች። አረ ጨካኞች ናቸው። እናቴ ትሙት አረመኔ። እንዴት ሳስብ ስሜታው ነው ሆኖ እናቴ። የሌላው እንኳን መሳቂያ ነው ባክ ፉገራ ነው እነሱ። የትግራይ ሲሆን ያብከነክነኛል እናቴ። ዘረኛ ነው ምናምን እንዳትሉኝ። በትግራይ ላይ የደረሰው በጣም ይለያል። ምክንያቱም ሁሉም ኢትዮጵያዊ ነበር የዘመተባቸው። ሁሉም ኢትዮጵያዊ የጅብ ልጅ ጅቦች ምናምን እያለ ነበርና እንደዛ እንኳን እንደዛ ዋርደውት እንደዛ ሰድበውት አሁን ያሉት አመራሮች እንኳን አንድ ሊክሱት ፍቃደኛ አይደሉም። አንዳቸውም ሊክሱት ፍቃደኛ አይደሉም። ስልጣናቸውን ከማስገብገብና ስልጣናቸውን ከማሯሯጥ ውጭ እናቴ በጣም እኮ ነው የሚያም። ደጺን እንዳትናገረው ተው እባክህ ተው፣ አታናደኝ አንተ ራሱ። እነዚህን ካልነገርካቸው የሚገባቸው እውነቱን ሁሉ ቴዲ የሚናገረው አንዳንዴ እነዚህ ድንጋይ ደንቆሮች። አሁን ጌታቸው ረዳ እንደዚህ አብይ ጋር ስታዩ እና ያ ወጣት ምን አረገ? በዛ ሰዓት
በዛ ሰዓት ቢደራደሩ፣ በዛ ሰዓት ቢያወሩ፣ በዛ ሰዓት ማን ስለሆኑ ነው የማይገዙት? ለትግራይ ህዝብ ሲባል አንገቱን ለምን አባቱ አይደፋም? ባለስልጣን ለምን አይታሰሩም? ለትግራይ ህዝብ ሲባል ምን የለወጡት ነገር አለ? እናቴ በጣም እኮ ነው የሚያናድቁ። አንዳንዴ ጊዜ ሲሄድ ብዙ ሰው እንደሚረግፍ ታውቃላችሁ። ግን የትግራይ እኮ ይለያል እኮ እንደሌላው ፖለቲካ አይደለም። እንደሌላው ክልል ፖለቲካ ምናምን አይደለም። የሌላው ክልል ፖለቲካ እኮ የጥጋብ እኮ ሃሽታግ ውጣ ነው ላውራበት። ሀሽቱ ምን ሆነሽ ነው? ተይ እንጂ ማማዬ፣ መደዋወል ሲገባን እንዴ! ተይ እንጂ እንዴ! አካውንቴን አልክልሽም እንዴ? ተይ እንጂ ሀሽቱ፣ ተይ እንጂ ስሜታ ትንሽ ስርዓት ያዥ እንዴ! ትግራይ እኮ ይለያል እናቴ። የሌላ ፖለቲካ እኔ ቅንጦትም ምናምንም ነው የሚመስለኝ ዝም ብለው። የትግራይ ግን እና ባለስልጣናቶቹ የሰሩት ሴራ ነው። እነ ጌታቸው ረዳ እንዲህ ባሪያ መሆናቸው ካልቀረ እነ ጻድቃን ምን አለ የዛኔ ባርነትን ተቀብለው ቢሆን ኖሮ ያንን ሁሉ ወጣት አስፈጅተው ጠብ ያለ ነገር ሳይሆን ጭራሽ በትግራይ ላይ ተፈጸመው እንጂ ነው ሳይድ ለመካድ ሲያንደረድራቸው በጣም እኮ ይሰቀጥጣሉ እኮ። እናቴን በትግራይ ላይ የደረሰው እኮ ያማል እኮ። አታሽሟጥ፣ ባለጌዎች ናቸው። አሁን ግን የትግራይ ወጣት መንቃት አለባችሁ። እናቴ ትሙት መንቃት። ወጣቱ ደግሞ እኮ ጀግና እኮ ጀግና። እንዴ ታንክ ማርኩ አላያችሁም? ታንክ ሲማርክ በክላሽ ቪዲዮ ምናምን አለ እኮ። ታሪክ እኮ ነው። ታንክ ማርከው ታንኩን አዙሮ የሚዋጉ እኮ ናቸው። እንዴ ኦነግ ታንክ ቢማርክ ያቃጥለዋል። ጭድ አድርጎ ትንሽ መኪና መንዳት ይችላሉ። እነዚህ ፒክአፕ መኪናዎች ምናምን ማሽከርከር ይችላሉ። እነሱም ብቻ ነው ማርከው የሚጠቀሙባቸው። አማራ ክልል አሁን ታንክ መድፍ ቢማረክ እናቴን ያቃጥሉታል፣ ዳግም እንዳይጠቀምበት። የትግራይ ግን ሰልጥነው ነበረ። ቶሎ ነው ደግሞ የጭንቅላታቸው የሆነ ነገር ካሳያቸው በቃ በፍጥነት ነው ያንን ነገር ተግባራዊ የሚያደርጉት። እናቴ እንደዚህ አይነት ጀግና ህዝብ ይዘው ቆሻሻዎች እናታችን ባለስልጣናት ቆሻሻ ናቸው። እናቴ ትሙት አናዳጅ እንደዚህ ቲሸርት ግራ የተጋቡ አሁንም ዝም ብላችሁ ህዝባችሁን እንትን በሉ። ዛሬ ስለ ትግራይ ሳወራ ለምን ነው ስሜታዊ ሆኖ እናደዳለሁ ሁሉ። እናቴን በጣም ነው የምናደደው። ህወሓትዩ ሁሉም ህወሓት አይደለም፣ ሁሉም ተሳስተዋል። አንተ በተለይ ወጣቱ ናችሁ የእነዚህን ባለስልጣናቶች ስህተት ለመደበቅ እንዳትሞክሩ። ያ ነው የልብ የሚሰጣችሁ። ትክክሉን መናገር ነው። ማን ስለሆኑ ነው እነሱ? ምን አባታቸው ለውጥ አመጡና ነው? የሞተላቸው ወጣቱ ነው። እነሱ በህይወት እንዲቆዩ ያደረጋቸው ወጣቱ ነው። ስለ ወጣቱ አውሩ። ስለ ደብረጽዮን ስለ ምናምን ምን እነዚህ የማይረቡ ናቸው ሁሉ። ምንም የለወጡት ነገር የለም። እናቴ ምንም መግለጫ ከመስጠት ውጭ መግለጫ ለሰው ልጅ መጠለያ ይሆን መጠለያ ወደ አንዳንዴ እናቴን በጣም እኮ ነው የሚያናዱ። ጌታቸው ረዳ ማለት ምን ታንክ ሲማርኩ የነበሩት እኮ የ18 ዓመት የ20 ዓመት ወጣቶች ናቸው እኮ። እነሱ ይዛ በስንት ኪሎ ሜትር ርቀት ነው ሲያዋጓቸው የነበር። እነሱ ናቸው ጀብዱን የፈጠሩት። እነዚህ ናቸው ክብር የሚገባቸው። ስለ እነዚህ ነው ሲነኩ በሪ ማለት እንጂ ደብረጽዮን ተነካብኝ ጌታቸው ተነካክብኝ ብለህ መሰዳድ አይገባም። ነውር እኮ ምን አይነት ጭንቅል ነፍጣሙላ ምኑኝ እናቴን መሞገስ የሚገባቸው እኮ አሉ እኮ እናቴን ታሪክ የሰሩ። ያንን ቪዲዮ ነው ፖስትላችኋለሁ። እናቴን አላየም? ያንን ሺህ ሁሉ ወታደር እንዲያርገው አባታችን ተማርከዋል እኛም ተናርከናል ቦሉት ነው የምላችሁ እያሉ የነበሩት ወጣቶች እነሱ ናቸው እኮ መመስገን የሚገባቸው። እናቴ የእነሱ ስም ነበር 10 መጠራት የነበረበት። ጌች ምናምን ደብረጽዮን ጻድቃን ምናምን ሁሉም አጭቤ ናቸው። ለማንኛውም ደሃን ሆኖ ደሃን ቀን ኮዘየ አሁን እንደዚህ ተናድጄ ይሄን ስደውል እንኳን ታረጋጋ። በፊት እንደዚህ ተናድጄ በቃ ይሁን ሲጋራ አጨሳለሁ ምናምን ቡና እጠጣለሁ ወይ ወተት እጠጣለሁ። አሁን እንዬ ጋር ነው የማወራው። የኔ ፍቅር ሳውራት ደስ ይለኛል። እራሳቸዋለሁ እናቴን እስከ መፈጠራች ደብረጽዮን አላቅ ቲክቶክ አላቅ ቲክቶክ ላይ ማን እንደጻፈልኝ አላቅ ኮሜንታል ከዚህ ወጣሁኝ እደውላለሁ። በቃ የለውም በቃ ዞርም ቢያል